إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا وشفيعنا رسول الله وعلى آله وصحبه ومواله. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. السلام عليكم ورحمة الله وبركاته. لجنكت برات تكفت، لجنكت الدلات تستو معنين يوم مكرا سيدر سبه የሚያሳስብህ ጉዳይ ሲገጥምህ ከራስህ ጋር ተቀመጥ። ከዚያም አንድ ነገር ማመን አለብህ። የሚደርስብህ መከራ ሁሉ ከሱ በላይ ካለው ያነሰ ነው። የሚደርስብህ ነገር ሁሉን ቻይና የላቀ ከሆነው ከአላህ Subhanahu Wa Ta'ala የተወሰነ እንደሆነ ማመን አለብህ። ከአላህ Subhanahu Wa Ta'ala በላይ ላንተ አዛኝ ማንም የለም። የሚደርስብህ ነገር በአላህ Subhanahu Wa Ta'ala ውሳኔ ነው። አላህ የቅንጣት ያክል እንኳን አይበደለም፣ ከዛም ያነሰ እንኳን ቢሆን አይበደለም። ምክንያቱም አላህ Subhanahu Wa Ta'ala ላንተ አዛኝ ነው። ከዱንያ ጭንቀቶችና ችግሮች የሚደርስብህ አላህ ስለጠላህ ወይም ሊቀጣህ ፈልጎ አይደለም። በፍጹም ወላሂ አላህ ከእናትህ በላይ ላንተ አዛኝ ነው። የምትወድህ እናትህ ወላሂ ከአላህ እዝነት እኩል ልትሆን በፍጹም አትችልም። ስለዚህ አትጨነቅ ወንድሜ ሆይ፣ በሕይወትህ ኑር። ፈተናውን ለማለፍ ሞክር። ለፈተናው እጅ አትስጥ፣ ለመራመድ ሞክር። ነቢዩ ዓለይሂ ሰላቱ ወሰላም ከጭንቀትና ከሐዘን በአላህ ተጠብቀዋል። እንዲህም አሉ፣ አላሁማ ኢኒ አዑዙ ቢከ ሚነል ሀሚ ወልሐዘን ወልዐጅዚ ወልከሰል والجبن والبخل وأعوذ بك من غلبة الدين وقهر الرجال. الله خوي كجنكتنا كحزن كعقم مانسنا كسنفنا كچግር كأدا شكمنا بسوج كمشنف بانت እጠበቃለሁ። ይህ በጣም ትልቅ ሐዲስ ለእያንዳንዳችን መልእክት አለው። ሕይወት በልፋትና በችግር ላይ የተገነባች መሆኗን። ስለዚህ ሰው ለልቡ ትኩረት ሊሰጥ ይገባል። ዛሬ ስለ ሐዘንና ስለ ጭንቅ ጉዳይ እናገራለሁ። ይህ ነገር በሚያሳዝን ሁኔታ በዚህ ዘመን በሰዎች ልብ ውስጥ በስፋት ተሰራጭቶ የምናየው ጉዳይ ነው። ሐዘን ወይም ጭንቀት በነፍስ ውስጥ ያለ ስቃይ ነው። ሰውን በችጋር በድካምና በተስፋ መቁረጥ ስሜት ውስጥ ይከተዋል። በሐዘንና በድብርት ይሞላዋል። በዚህ ሕይወት ተስፋ የቆረጠ ይሆናል። እነዚህ ስሜቶች ሰውን እንቅስቃሴ አልባ፣ ስሜታዊ፣ ተለዋዋጭና ወደ ውስጥ ያተኮረ ያደርጉታል። በማንኛውም ሁኔታ ፊት ይደክማል። ይህ ደግሞ ስህተት ነው። አላህ Subhanahu Wa Ta'ala በነቢያችን ዓለይሂ ሰላቱ ወሰላም ላይ ቁርአንን ባወረደ ጊዜ እንዲህ አለ፣ ማ አንዘልና ዓለይከ አልቁርአነ ሊተሽቃ፣ ቁርአንን ባንተ ላይ ያወረድነው እንድትቸገር ወይም እድለቢስ እንድትሆን አይደለም። ችግር፣ ጭንቀት፣ ድካምና ሐዘን እነኚህ ሁሉ በሽታዎችና ምልክቶች ናቸው። መድኃኒታቸውም የአላህ ቃል ነው። ለምን? ምክንያቱም ጭንቀት ከሩህ ወይም ከነፍስ ጋር የተያያዘ ነው። ሩህ ናት የምትደሰተው፣ የምታለቅሰው፣ የምትሰቃየውና የምትስቀው። አንተ ነህ በምትሰማው፣ በምታየው፣ በምትናገረው፣ በምታምነውና በምታስበው ነገር አማካኝነት ወደሷ የሚገባውን ነገር የምትወስነው። ስለዚህ አንተ የራስህ መድኃኒት ነህ። አንተ የራስህ በሽታም ነህ። ሐዘን ተፈጥሯዊ ነገር ነው። እንዲያውም ሕይወት ራሷ በልፋት ላይ የተገነባች ናት እንዳልነው። የሞት ፍርድ በሰዎች ልጆች ላይ አይቀሬ። ይህች ዱንያ የመኖሪያ አገር አይደለችም። ሰው በውስጧ ደህና መስሎ ይታይና ወዲያው ከዜናዎች አንዱ ዜና ሆኖ ይቀራል። በችግር ላይ ተፈጥራለች። አንተ ግን
ከቆሻሻና ከችግር የጸዳች እንድትሆን ትፈልጋለህ። ሙስሊም ሆይ ለልብህ እዘንለት። ጭንቀት ለበሽታዎች መንስኤ ነው። ጭንቀት እንቅልፍን ያሳጣል። የተጨነቀ ሰው በእንቅልፉ ሲደሰት አታገኘው። የሰውነቱ ተግባራት ይዛባሉ። ከዚያም የሰውነት በሽታዎች ይደራረቡበታል። የማያቋርጥ ራስ ምታት፣ አስቸጋሪ የሆድ ህመም፣ ስኳር፣ የጨጓራ ችግሮች፣ እነዚህ ሁሉ ስቃይ፣ ጭንቀት፣ ሐዘንና ስንፍናን ያስከትላሉ። መንስኤውም ምናልባት አንተ ራስህ ልትሆን ትችላለህ። ሐዘን ከአላህ ስብሓንሁ ወተዓላ ጋር የሚኖርህን የሥነ ምግባር ጉድለት ውስጥ ይመደባል። ምክንያቱም በውስጡ የጌታችንን ጸጋ መርሳት አለበት። እርሱ ብዙ ጸጋዎችን የሰጠህ ሲሆን አንተ ግን መከራዎችን ብቻ ታስታውሳለህ። አላህ ስብሓንሁ ወተዓላ እንዲህ ይላል፣ ወዓሳ አን ተክረሁ ሸይአን ወየጅዐል ላሁ ፊህ ኸይረን ከሲራ። አንዳችን ነገር ልትጠሉ ትችላላችሁ፣ አላህ ግን በውስጡ ብዙ መልካም ነገርን ሊያደርግ ይችላል። አንተ ሰው ሆይ አንተ ሰው ነህ። ለጭንቀት መንስኤዎችም ትጋለጣለህ። ከዕዳ የሚድን ማን አለ? የሌሊት ጭንቀትና የቀን ውርደት ነው። በሽታ ጭንቀትና ስቃይ ነው። ስደት ጭንቀትና ስቃይ ነው። የሲሳይ ጥበት ጭንቀትና ስቃይ ነው። ከሞትክ በኋላ ለልጆችህ መጨነቅ ጭንቀትና ስቃይ ነው። መካንነት ጭንቀትና ስቃይ ነው። አካል ጉዳተኝነት ጭንቀትና ስቃይ ነው። አለመግባባት ጭንቀትና ስቃይ ነው። የሚወዱትን ሰው በሞት ማጣት ጭንቀትና ስቃይ ነው። በደልና መብት መነፈግ ጭንቀት እና ስቃይ ነው። አንዲት ሴት በሕይወት ዘመኗ ሁሉ በመጥፎ ባል መፈተኗ ጭንቀትና ስቃይ ነው። ከሀገር መሰደድ ጭንቀትና ስቃይ ነው፣ ወዘተ። እነዚህ የአላህ ውሳኔዎች ናቸው። ታዲያ መፍትሄው ምንድን ነው? ለጭንቀት እጅ እንስጥ። እኔ ተራ የፈጠራ ወሬ አልነግርህም። መፍትሄውን በእጅህ አስቀምጥልሃለሁ። በደስታ እንድትኖር ትኩረት ሰጥተህ አድምጠኝ። ምንም እንኳን ጭንቀቶች ቢኖሩ በደስታ ትኖራለህ ኢንሻአላህ። አንደኛ እወቅ፣ የሚሆነው ነገር ሁሉ በአላህ ስብሓንሁ ወተዓላ እውቀት ውስጥ ነው። እርሱ አይደለምን እንዲህ የሚለው ማ አሳበ ሚን ሙሲበትን ኢላ ቢኢዝኒላህ ወመን ዩእሚን ቢላህ የህዲ ቀልበህ። በአላህ ፍቃድ ቢሆን እንጂ ምንም መከራ አይደርስም። በአላህ የሚያምን ሰው ልቡን ይመረዋል። ስለዚህ ከአላህ ስብሓንሁ ወተዓላ እዝነት አንዱ ለባሮቹ ትዕግስትን መስጠቱ ነው። የሚደርስባቸውን ነገር በእርሱ ላይ ባላቸው መልካም ጥርጣሬ፣ ትዕግስትና እምነት የኀጢአት ማበሻ ያደርግላቸዋል። ለምሳሌ ይህን አስደናቂ ሐዲስ እዩ። የአላህ ቃል ሲወርድ መን ያዕመል ሱአን ዩጅዘ ቢህ፣ መጥፎን የሠራ ሰው በዚያው ይቀጣል። ማለትም ማንኛውንም ኀጢአት ብትሠራ ትቀጣበታለህ ማለት ነው። አቡበክር ረዲየላሁ ዐንሁ ወደ ነቢዩ ዓለይሂ ሰላቱ ወሰላም መጥተው ተጨንቀውና ተከፍተው ነበር። የአላህ መልእክተኛ ሆይ በሁሉም ነገር እንጠየቃለን አሉ። ነቢዩም ዓለይሂ ሰላቱ ወሰላም እንዲህ አሏቸው፣ ተቀራረቡ፣ ቀጥም በሉ። ሙስሊም ላይ የሚደርሰው ነገር ሁሉ ማበሻ ነው። እስከሚደርስበት መከራ ወይም እስከምትወጋው እሾህ ድረስ። አየህ፣ በልብህ ውስጥ የሚፈጠረው ይህ ጭንቀት እንኳን አላህ ኀጢአቶችህንና ስህተቶችህን ያብስልሃል። እወቅ፣ መከራው በዲንህ ላይ ካልሆነ፣ ከሱ የከፋ ካልሆነና በላዩ ላይ ትዕግስት ከተሰጠህ በአላህ ስብሓንሁ ወተዓላ መልካም ነገር ተበሰር። ምክንያቱም ከአላህ እዝነት አንዱ ወዳጆች ሆይ ካሳ ነው። ካሳ እንዴት? ለምሳሌ ልጆቹን ያጣና የታገሰ ሰው የውመል ቂያማ ያማልዱለታል። ሁለቱን አይኖቹን ያጣና የታገሰ ሰው ጀነት አለው። ማንኛውንም ነገር ያጣና የታገሰ ሰው የትንሣኤ ቀን የካሳ ቀን ነው። ታጋሾች ምንዳቸውን ያለ ገደብ ያገኛሉ። ስለዚህ አንደኛ የመጣብህ ነገር ከአላህ ስብሓንሁ ወተዓላ መሆኑን እወቅ። ከታገስክ አላህ ይክስሃል፣ አላህ ይለውጥልሃል። ይህ ልብህን ሊጠግንና አእምሮህን ሊያሳርፍ ይገባል።
ሁለተኛ እወቅ፣ በአላህ ላይ ያለህ መልካም ጥርጣሬና ወደ እርሱ የምታደርገው እውነተኛ መመለስ ልብን ያሳርፋል፣ የጠፋውንም ይተካል። ለምሳሌ ይህችን አንቀጽ አስተውል፣ ስሟት እንዴት ውብ እንደሆነች። አላህ ስብሓንሁ ወተዓላ እንዲህ ይላል፣ ቁል ለን ዩሲበና ኢላ ማ ከተበ አላሁ ለና፣ በል አላህ ለእኛ ከጻፈልን ውጭ ምንም አይደርስብንም። አስቡት፣ ተመልከቱ። በእኛ ላይ ወይም ዓለይና አላለም። በእኛ ላይ ቢል ችግር እንዳለበት ያሳያል። ለእኛ ለና አለ። ማለትም ማንኛውንም መከራ ለእኛ ነው፣ እንጠቀምበታለን ማለት ነው። ከሁሉም የሚበልጠው ምንድን ነው? አንቀጹን ቀጥለው ቃለ ስብሓንሁ ወተዓላ ሁወ መውላና፣ አላህ ስብሓንሁ ወተዓላ እንዲህ ይላል፣ እርሱ ጠባቂያችን ነው። አሁን እያስታወሰህ ነው። አሁን መከራዎችን ባንተ ላይ አወርዳለሁ፣ ግን እኔ ጠባቂህ ነኝ፣ ስለዚህ በእኔ ተመካ ይልሃል። ለዚህም ነው ወዐለላሂ ፈልየተወከሊል ሙእሚኑን፣ በአላህ ላይ ይመኩ አማኞች የሚለው። ስለዚህ ብልህ ሁን። ይህ የደረሰብህን መከራ ወደ አላህ የሚወስድህ መንገድ አድርግ። አንተ በአንተና በአላህ መካከል ያለውን ነገር ያስተካከልክ ሰው ከሆንክና መከራዎች ከወረዱብህ ወንድሜ ሆይ አንተ እንደ ነቢያት ነህ። ነቢያት በከፋ የመከራ አይነቶች ተፈትነዋል። ኃጢአት ባይኖራቸውም አንተ ዘንድ ስህተት ወይም ግድፈት ካለ ደግሞ ለአንተ ማበሻ ሊሆን ይችላል። ነቢዩ ሰለዋቱ ረቢ ወሰላሙሁ ዐለይህ እንዲህ ይላሉ፣ በአማኝ ወንድና በአማኝ ሴት ላይ በራሳቸው በልጆቻቸውና በንብረታቸው ላይ መከራ አይቋረጥም አላህ እስከሚገናኙና ምንም ኃጢአት እስከማይኖራቸው ድረስ። አጂብ! ወይም ደግሞ ለአንተ ማስተካከያና ማስጠንቀቂያ ሊሆን ይችላል። አላህ ስብሓንሁ ወተዓላ እንዲህ አላለምን? ظهر الفساد في البر والبحر بما كسبت أيدي الناس፣ በየብስና በባህር ላይ ጥፋት ተስፋፋ በሰዎች እጅ ሥራ ምክንያት። ለምን ጌታዬ? ከሰሩት ጥቂቱን እንዲያቀምሳቸው ምናልባት ይመለሱ ይሆናል ብሎ። ምናልባት አላህ ስብሓንሁ ወተዓላ እያስታወሰህ ነው። ወደ እርሱ እንድትመለስ በፈተና ሊፈትንህ ይችላል። ከዚያም እወቅ ወንድሜ፣ አላህ ስብሓንሁ ወተዓላ በመጽሐፍ ውስጥ ይናገራል፣ ወላሂ ዱንያ መጥፋቷ አላህ የገባውን ቃል ከማፍረሱ ይቀላል። እንዲህ አላለምን? ወመን የተቂላህ የጅዐል ለሁ መኽረጃ ወየርዙቅሁ ሚን ሐይሱ ላ የሕተሲብ። አላህን የሚፈራ ሰው መውጫን ያደርግለታል፣ ከማያስበውም ቦታ ሲሳይን ይሰጠዋል። አላህ ቃሉን አያከብርም ማለት አይቻልም። ወልዕያዙ ቢላህ። ይህ የአላህ ስብሓንሁ ወተዓላ ቃል ኪዳን ነው። ከወንድም ሆነ ከሴት መልካምን የሠራና እርሱ አማኝ የሆነ ሰው መልካም ሕይወትን እናኖረዋለን። መልካም ሕይወት ምንድን ነው? ቤተ መንግሥት መያዝ አይደለም፣ ገንዘብ መያዝም አይደለም። መልካም ሕይወት የአእምሮ ሰላም ነው። ይህ ነው መልካም ሕይወት። ስለዚህ አላህ ስብሓንሁ ወተዓላ የሚፈልገውን ተግብርና በኸይሩ በመልካም ተበሰር። አላህ ከታጋሾች እንዲያደርገን እኛንም እናንተንም በታዛዥነቱ እንዲረዳን እለምነዋለሁ። أقول ما تسمعون وأستغفر الله لي ولكم فاستغفروه إنه هو الغفور الرحيم. والسلام عليكم ورحمة الله وبركاته.